ውድ ተመልካቾቻችን አሁን ደግሞ እህቶቻችን ብሌንና ማያይ ስለ ስድስተኛው የአብይ ጾም ሳምንት መልእክት የሚያቀርቡልን ይሆናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለስድስተኛው የአብይ ጾም ሳምንት በሰላም አደረሳችሁ አደረሰን። እንኳን አብራ አደረሰ እንዳላችሁ ተስፋ እናደርጋለን። ውድ እግዚአብሔር ልጆች ዘወረደን አንድ ብለን ጀምረን ቅድስት ማለት የተለየች የነጻች የከበረች ናት ብለን ምኩራብ ማለት ደግሞ አምልኮተ እግዚአብሔር ሲፈጸምበት ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ የጸሎት ቦታ እንደሆነ ነግረን አራተኛውን የአብይ ጾም ሳምንት መጻጉዕን ዘክረን በአምስተኛው የአብይ ጾም ሳምንት የደብረ ዘይትን በዓል አክብረን ዛሬ ስድስተኛው የአብይ ጾም ሳምንት ላይ ደርሰናል። ስድስተኛው የአብይ ጾም ሳምንት ገብርኄር ይባላል። ስድስተኛው ሳምንት ገብርኄር የሚል ስያሜ አለው። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜውም በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ የተወሰደ ነው። ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለው ሰው በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ 10 አድርጎ ጌታዬ 5 መክሊት ሰጠኝ፣ ወጥቼ ወርጄ ሌላ 5 መክሊት አትርፈለው ብሎ ለጌታው አቀረበ። ጌታውም አንተ ታማኝና ጎበዝ ባሪያ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውም ሰው ወጥቶ ወርዶ ነግዶ አትርፎ 4 አድርጎ አቀረበ። ጌታውም አንተ ታማኝ ባሪያ በጥቂቱ ታምነሃልና ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ሰው ግን መክሊቱን ወስዶ ቀበራት። ጌታ በተቆጣጠረው ጊዜም የቀበራትን መክሊት አምጥቶ አንተ ካልዘራህበት የምታጭድ ካልበተንበት የምትሰበስብ ጨካኝ እንደሆንህ አውቃለሁ። ስለዚህ ፈራሁና የሰጠኸኝን መክሊት ቀበርኳት። እነሆ መክሊትህ ብሎ ምንም ሳያተርፍ የሰጠውን መክሊት መልሶ ለጌታው አስረከበ። ጌታውም አንተ ክፉና ሐኬተኛ ባሪያ ወርቄን በጊዜው አትመልስልኝም ነበር? ነግዶ ለሚያተርፍ ሰጠው ነበር። ይህን ክፉና ሐኬተኛ ባሪያ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ውሰዱት፣ መክሊቱን ቀሙና ለባለ 10 ጨምሩለት ብሎ አዘዘ። ልጆች በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ሰው ዋጋ አለው። በፈጣሪውም ዘንድ መልካም በጎ ታማኝ ባሪያ ተብሎ ይሸለማል። በተርፍ ደግሞ ሐኬተኛ ባሪያ ወይም አገልጋይ ይባላል፣ ቅጣቱንም ይቀበላል። እንግዲህ እኛም ታማኝ አገልጋይ መሆን ይጠበቅብናል። ከዛሬ ጀምሮ ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። ልጆች ለሁላችንም እግዚአብሔር አምላክ በቸርነቱ የሰጠን መክሊት ወይም ጸጋ በመኖሩ እርሱን በማወቅ በመክሊታችን ሰርተን ማትረፍ አለብን። እውነት ነው። ለዛሬ በዚህ እናብቃ። በቀጣይ ሳምንት ደግሞ ስለ ኒቆዲሞስ እናቀርብላችኋለን። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉ በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም የአብይ ጾም ሳምንት። እሺ ተመልካቾቻችን ከመልእክቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማያይ እግዚአብሔር አምላክ ቃሉን ያሰማልን። አሜን።